ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኦርጋናይዜሽን ቲዮሪ በቻፕተር 3 ፋንዳሜንታል ኦፍ ኦርጋናይዜሽን ስትራክቸር የሚለው ላይ ቲዩቶሪያል ይዤላችሁ መጥቻለሁ እና ቪዲዮን ከመጀመራችን በፊት እንደተለመደው ቪፒኤን በማምራት ብትጀምሩ ደስ ይለኛል። እናም ቪፒኤን አብርታችሁ ቪዲዮዎችን ስለምታዩልኝ ከልብ አመሰግናለሁ። እሺ ወደ ቲዩቶሪያሉ እንግባ። እሺ ለዛሬ ይዤላችሁ የመጣሁት ፋንዳሜንታል ኦፍ ኦርጋናይዜሽን ስትራክቸር የሚለው ቻፕተር 3 በቻፕተር 1 ላይ እንግዲህ ኦርጋናይዜሽን ቲዮሪ ኢንትሮዳክሽን አይተናል። በቻፕተር 2 ላይ ደግሞ ስለ ስትራቴጂ ኦርጋናይዜሽን ዲዛይን እና ኤፌክቲቭነስ አይተናል። አሁን ደግሞ ስለ ኦርጋናይዜሽን ስትራክቸር መሰረት የሚባሉ ነገሮችን ለማየት እንሞክራለን ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር ኢዝ ኤ ሲስተም ዩዝድ ቱ ዲፋይን ሂራርኪ ዊዝን አን ኦርጋናይዜሽን ነው። ስለዚህ ኦርጋናይዜሽን ስትራክቸር ወይም ኦርጋናይዜሽን መዋቅሩ የምንለው ምንድነው? ራሱን የቻለ ስርዓት ሲሆን ምንን ለማሳየን የሚጠቅመን በኦርጋናይዜሽን ውስጥ ያሉ ሄራርኪ ሌቭሎችን ደረጃዎችን ከየት እስከ የት ያለ ኦርጋናይዜሽን ውስጥ ያለው ሌቭልን የሚለውን የሚያሳየን ነው ማለት ነው። ስለዚህ it identify its job, its function, where it reports to within the organization የሚለው ስለዚህ በኦርጋናይዜሽን ውስጥ ምን አይነት ስራዎች ምን አይነት ተግባራት እና ማን ለማን ሪፖርት እንደሚያደርግ በኦርጋናይዜሽን ውስጥ ለማሳየት የኦርጋናይዜሽን ስትራክቸርን እንጠቀማለን ማለት ነው። ስለዚህ ስትራክቸር ኢሉስትሬትድ ዩዚንግ አን ኦርጋናይዜሽን ቻርት ነው የሚለው። ስለዚህ አንድን ኦርጋናይዜሽን ስትራክቸር ለማየት የኦርጋናይዜሽን ቻርትን ተጠቅመን ነው። እሱ ምንድን ነው የሚለውን አሳያችኋለሁ። ኦርጋናይዜሽን ቻርትን እናዋለን ራሱን ችሏለ። እሺ ከዛ በመቀጠል የምናየው 3 ኬ ኮምፖነንቶች አሉ ኦርጋናይዜሽን ስትራክቸር ዲፋይን ለማድረግ እነሱ ምንድን ናቸው የሚለውን ነው። አንደኛ ኦርጋናይዜሽን ስትራክቸር ዲዚግኔትስ ፎርማል ሪፖርቲንግ ሪሌሽንሺፕ ኢንክሉዲንግ the number of the level in the hierarchy and the span of control, the managers and the supervisors ነው የሚለው። ስለዚህ ኦርጋናይዜሽን ስትራክቸር ምንን ያሳየናል? ፎርማል ሪፖርቲንግ ሪሌሽንሺፕ ማለትም ማን ለማን ነው ሪፖርት የሚያደርገው ወይም ማ የማለቃ ነው ማ ለማ ታዛዥ ነው የሚለውን ያሳየናል። እና ምን ያህል ሌቭል እንዳለው ሄራርኪው ከቶፕ ሚድል ቦተም እያለን እነሱን ስትራክቸሮች ያሳየናል። ከዛ በተጨማሪ ደግሞ ስፓን ኦፍ ኮንትሮል የማናጀሩ አንድ ማናጀር ስንት ሰራተኞች በስሩ እንደሚቆጣጠር በኦርጋናይዜሽን ስትራክቸር እንመለከታለን ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር ደግሞ እንዳለው በኦርጋናይዜሽን ቻርት ላይ እናሳያለን ማለት ነው። ሁለተኛው ደግሞ ኦርጋናይዜሽን ስትራክቸር ዲፋይን የምናደርግበት ኮምፖነንት ኦርጋናይዜሽን ስትራክቸር አይደንቲፋይ ዘ ግሩፒንግ ቱጌዘር ኦፍ ኢንዲቪዥዋል ኢንቱ ዲፓርትመንት ኦፍ ዲፓርትመንት ኢንቱ ቶታል ኦርጋናይዜሽን ይላል። ስለዚህ እዚህ ጋር ደግሞ የኦርጋናይዜሽን ስትራክቸር ምን ነው አንድ ዲፋይን የሚያደርግልን አንድ ላይ ግሩፕ የሚደረጉ ኢንዲቪዥዋሎች ዲፓርትመንቶች ማለት በአንድ ኦርጋናይዜሽን ውስጥ ማርኬቲንግ ዲፓርትመንት፣ ሂውማን ሪሶርስ ዲፓርትመንት እያልን የምንከፋፍላቸውን እነሱን ያሳየናል ማለት ነው። በአንድ ኦርጋናይዜሽን ውስጥ ያሉትን ኦርጋናይዜሽን ስትራክቸር ማለት ነው። ኤንድ ኦርጋናይዜሽን ስትራክቸር ኢንክሉድስ ዘ ዲዛይን ሲስተም ቱ ኢንሹር ኤፌክቲቭ ነው የሚለው። ስለዚህ ኦርጋናይዜሽን ስትራክቸር ምን ያሳየናል? ከዛ በተጨማሪ የኦርጋናይዜሽን ዲዛይኑን በኦርጋናይዜሽኑ ስትራክቸር ላይ ምን ይመስላል የኦርጋናይዜሽኑ ዲዛይን የሚለውን ማየት እንችላለን ማለት ነው። ስለዚህ እነዚህ 3 ኮምፖነንቶች ኦርጋናይዜሽን ስትራክቸር ዲፋይን ለማድረግ ይጠቅመናል ማለት ነው። ማን ለማን ሪፖርት እንደሚያደርግ፣ ምን ያህል ሰዎችን አንድ ማናጀር እንደሚቆጣጠር፣ በኦርጋናይዜሽን ውስጥ በአንድ ዲፓርትመንት የሚሰሩ ሰዎችን እና የኦርጋናይዜሽኑ ዲዛይኑ ምን ይመስላል የሚለውን ያሳየናል ማለት ነው። ኤንድ ኦርጋናይዜሽን ስትራክቸር ታይፒካሊ ዩዝ ዋን ኦፍ ዘ ቱ አፕሮች ነው። ስለዚህ ኦርጋናይዜሽን ስትራክቸር መዋቅር ስናደርግ ከሁለቱ አንዱን አፕሮች እንከተላለን፣ ወይ ሴንትራላይዜሽን ወይ ዲሴንትራላይዜሽን ስትራክቸር ማለት ነው። ሴንትራላይዜሽን ስትራክቸር ከሆነ ጊቭ ዘ ሞስት ኦቶሪቲ ኤንድ ዲሲዥን ሜኪንግ ፓወር ቱ ዘ ቲም አት ዘ ቶፕ ነው። ስለዚህ ሴንትራላይዝ ከሆነ ስትራክቸሩ ቶፕ ማናጀሩ ነው ብዙ ጊዜ ውሳኔዎችን የሚወስነው። ዲሴንትራላይዝ ስትራክቸርን ከተጠቀም ደግሞ ዲስትሪቢዩት ኦቶሪቲ ኤንድ ዲሲዥን ሜኪንግ ፓወር አት ሎወር ሌቭል which might include department, group and business unit ነው። እዚህ ላይ ደግሞ ኦንሊ ቶፕ ማኔጀሩ ሳይሆን ሎ ሌቭል ላይ ያሉ እንደ ዲፓርትመንት፣ ግሩፕ እና ቢዝነስ ዩኒት ላይ ያሉ ሰዎች ውሳኔዎች እንዲወስኑ ማስቻል የሚችል ስርዓት ከሆነ ዲሴንትራላይዜሽን ስትራክቸር ወይም ዲሴንትራላይዝድ ስትራክቸር እንለዋለን ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር በምን ላይ ሪፍሌክት ይደረጋል ብለናል? በኦርጋናይዜሽን ቻርት ላይ ማሳየት እንችላለን ብለናል። ስለዚህ ኦርጋናይዜሽን ቻርት ምንድን ነው ስንል organization chart is a visual representation of the whole set of underlying activity and process in an organization። ስለዚህ ቪዥዋሊ ሪፕሬዘንት ወይም በግራፊካል አንድ ኦርጋናይዜሽን ስትራክቸር የምናሳይበት ሲሆን በውስጡ ያሉ ስራዎችን፣ ሂደቶችን እና የኦርጋናይዜሽን የሚያከናውናቸው ዋና ዋና ተግባራቶች በግራፍ መልኩ የምንገልጽበት ነው ኦርጋናይዜሽን ቻርት የምንለው። ስለዚህ ኦርጋናይዜሽን ቻርት ካን ቢ ኳይት ዩዝፉል in understanding how the company works። ስለዚህ ካምፓኒ እንዴት ነው የሚሰራው የሚለውን ለማሳየት ምን እንጠቀማለን? ኦርጋናይዜሽን ቻርትን በመጠቀም
ኦርጋናይዜሽን ስትራክቸራችንን ማሳየት እንችላለን ማለት ነው። ስለዚህ ኦርጋናይዜሽን ቻርት ሾውስ ቫሪየስ ፓርት ኦፍ ዘ ኦርጋናይዜሽን ሃው ዘ አር ኢንተርሪሌትድ ኤንድ ሃው ኢች ፖዚሽን ኤንድ ዲፓርትመንት ፊት ኢንቱ ዘ ሆል ነው የሚለው። ስለዚህ የኦርጋናይዜሽን ቻርት በኦርጋናይዜሽን ያሉ የተለያዩ ፓርቶች እንዴት ነው ሪሌት የሚያደርጉት እና እንዴት ነው የተለያዩ ፖዚሽኖች እና ዲፓርትመንቶች ፊት አድርገው ወይም ተጣጥመው ወይም ተስማምተው የሚሰሩት የሚለውን ለማሳየት ይጠቅመናል ማለት ነው። ስለዚህ ኮንሰፕት ኦፍ ኦርጋናይዜሽናል ቻርት showing what position exist, how they are grouped and who reports to whom have been around ሴንቸሪ። ስለዚህ ለብዙ ሴንቸሪዎች ኦርጋናይዜሽን ቻርት ምንን ሲያሳይ ነው የቆየው? ምን አይነት ፖዚሽኖች በኦርጋናይዜሽን ውስጥ እንዳሉ የሲኢኦ፣ ማርኬቲንግ ዲፓርትመንት፣ ሂውማን ሪሶርስ ዲፓርትመንት እያለ ምን ምን እንዳሉ ያሳየናል። እንዴት ግሩፕድ እንደተደረጉ እነዚህ ዲፓርትመንቶች ግሩፖች ያሳያል እና ሪፖርት ውስጥ ሁማ የማለቃ ማለማ ታዛዥ ማ በማን ስር ሆኖ እንደሚሰራ ያሳየናል ማለት ነው። ዋና ጥቅሞቹ እነዚህ ናቸው ኦርጋናይዜሽን ቻርት። እዚህ በግራፍ ለማሳየት የሲምፕል የሆነ ኦርጋናይዜሽን ቻርት ኤግዛምፕል ነው። አሁን እዚህ ጋር ምን ማየት እንችላለን? ሲኢኦ አለ። ማን ሲኢኦ ምን ያዛል? ቫይስ ፕሬዚዳንት ኦፍ ማኑፋክቸሪንግ፣ ፋይናንስ ኤንድ ሂውማን ሪሶርስን ያዛል። እነዚህ በማን ናቸው? በሲኢኦ ስር ናቸው። ስለዚህ ሪፖርት ውስጥ ማለት ማን በላይ እንደሆነ በማ ስር እንደሚሰራ ያሳየናል ማለት ነው። ስለዚህ ለምሳሌ የቫይስ ፕሬዚዳንቱ ታዛዦች ቺፍ አካውንታንት እና በጀት አናላይስት ናቸው ማለት ነው። ስለዚህ ምን ያህል ፖዚሽኖች ምን አይነት ፖዚሽኖች እንዳሉ አየን። ሲኢኦ አለ፣ ቫይስ ፕሬዚዳንት፣ ፋይናንስ፣ የማኑፋክቸሪንግ፣ የሂውማን ሪሶርስ እንዳለ አየን፣ ቺፍ አካውንታንት ምናምን እያለ ብዙ ፖዚሽኖች እንዳሉ አየን ማለት ነው። ስለዚህ ዋናው ጥቅሙ ኦርጋናይዜሽኑ እንዴት ነው ምን ፖዚሽኖች እንዳሉ ማለማ ሪፖርት እንደሚያደርግ ለማሳየት ይጠቅመናል። ስለዚህ ኦርጋናይዜሽን ስትራክቸሩን ይህንን ሲምፕል ግራፍ ወይም ኦርጋናይዜሽን ቻርትን በመጠቀም ማሳየት እንችላለን ማለት ነው። ቀጣይ የምንመለከተው ኢንፎርሜሽን ፕሮሰስ ፐርስፔክቲቭ ኢን ኦርጋናይዜሽን ስትራክቸር። ስለዚህ በኦርጋናይዜሽን ስትራክቸር ውስጥ እንዴት ነው ከመረጃ አንጻር ያሉ እይታዎችን እናያለን። የመረጃ ሂደቱ ወይም ፕሮሰስ እንዴት ነው ኢንፎርሜሽን የሚደረገው የሚለውን ለማየት እንሞክር። ስለዚህ ኦርጋናይዜሽን ሹድ ቢ ዲዛይንድ ቱ ፕሮቫይድ ቦዝ ቨርቲካል ኤንድ ሆሪዞንታል ኢንፎርሜሽን ፎሎ አስ ነሰሳሪ ቱ አኮምፕሊሽ የኦርጋናይዜሽን ኦቨርኦል ጎልስ ነው የሚለው። ስለዚህ ኦርጋናይዜሽን ምንድነው ዲዛይንድ መሆን አለበት ምንም ፕሮቫይድ ለማድረግ ቨርቲካል እና ሆሪዞንታል ኢንፎርሜሽንን ለማሳየት የኦርጋናይዜሽን ምንድነው ዲዛይን መውጣት አለበት። ቨርቲካሊም ሆሪዞንታሊም መረጃዎችን ለማዳረስ ምክንያቱም ኢንፎርሜሽን ያስፈልጋል ኦቨርኦል የኦርጋናይዜሽን ጎሉን ለማሳካት ማለት ነው። ስለዚህ ምንድናቸው የቨርቲካል ኢንፎርሜሽን ሼሪንጉን እና ሆሪዞንታሊ ኢንፎርሜሽን እንዴት ነው ሼር ማድረግ የምንችለው የሚለውን ለማየት እንሞክራለን ማለት ነው። ስለዚህ ቨርቲካል ኢንፎርሜሽን ሼሪንግ ስንጀምር ኦርጋናይዜሽን ዲዛይን ሹድ ፋሲሊቴት ዘ ኮሚኒኬሽን አሞንግ ኢምፕሎይ ዲፓርትመንት ዛት ኢዝ ነሰሳሪ ቱ አኮምፕሊሽ ኦርጋናይዜሽን ኦቨርኦል ታስክ እንዳለው ኦቨርኦል ታስክ ኦርጋናይዜሽን ለማሳካት ኦርጋናይዜሽኑ አሪፍ የሆነ የኮሚኒኬሽን በሰራተኞች በዲፓርትመንቶች መካከል እንዲኖር ማመቻቸት አለበት። ስለዚህ ማናጀሩ ምን ክሬት ማድረግ አለበት? ኢንፎርሜሽን ሊንኬጅ ቱ ፋሲሊቴት ኮሚኒኬሽን ኤንድ ኮኦርዲኔሽን አሞንግ ዘ ኦርጋናይዜሽን ኢለመንት ነው የሚለው። ስለዚህ ማናጀሩ ኢንፎርሜሽን ሊንኬጅ እንዲኖር ማመቻቸት አለበት። በኮሚኒኬሽን እንዲኖር በተለያዩ ኦርጋናይዜሽን ኢለመንቶች ውስጥ ማስቻል ይጠበቅበታል ማለት ነው። ስለዚህ ቨርቲካል ሊንኬጅ are used to coordinate between top and bottom of an organization and designed primarily for control of organization። ስለዚህ ቨርቲካል ሊንኬጅን ክሬት የሚያደርግ ከሆነ ማናጀሩ በቶፕ እና በቦተም መካከሉ ኮሚኒኬሽን ወይም ኮኦርዲኔሽን ለመፍጠር ነው በአክቲቪቲዎች ላይ። ስለዚህ የዋና ዓላማው የኦርጋናይዜሽኑ ኮንትሮል ለማድረግ ነው። ቶፕ የሚያወጣቸው ጎሎች አሉ፣ ሚድል እና ሎ ሌቭሉ ያንን ለማሳካት ይጠራሉ። ከዛ ደግሞ ለቶፑ ሪፖርት ያደርጋሉ ማለት ነው። ስለዚህ እኒህ አይነት ኮሚኒኬቶች ኮንትሮል ለማድረግ ነው የሚጠቅሙ ኦርጋናይዜሽኖችን። ኤንድ ኢምፕሎይ አት ዘ ሎ ሌቭል ሹድ ካሪ አውት activity consistent with the top goals and the top executive must be informed activity and accomplish at the lower level። ስለዚህ እንዳልኳችሁ ቶፕ ሌቭሎቹ ምንድነው ኢንፎርምድ ያደርጋሉ አክቲቪቲ መሰራት ያለባቸውን፣ ሎወር ሌቭሎቹ ደግሞ እነዛን አኮምፕሊሽ አድርገው ሪፖርት ያደርጋሉ ማለት ነው ለቶፕ ሌቭሉ። በዚህ ወይ ቨርቲካል ሊንኬጅን ክሬት ማድረግ ይቻላል ማለት ነው። ስለዚህ ኦርጋናይዜሽን ሜይ ዩዝ ኤኒ ቫራይቲ ኦፍ ስትራክቸራል ዲቫይስ ቱ አቺቭ ቨርቲካል ሊንኬጅ። ስለዚህ ቨርቲካል ሊንኬጅን ለማሳካት ኦርጋናይዜሽኖች ምን ሊጠቀሙ ይችላሉ? ሄራርኪ፣ ሪፈራል፣ ሩል፣ ፕላን፣ ፎርማል ማኔጅመንት ኢንፎርሜሽን ሲስተም ሊጠቀሙ ይችላሉ። እነዚህን እያንዳንዱ ቨርቲካል ሊንኬጅን ለማምጣት የሚጠቅሙ ስትራክቸሮችን እንመለከታለን ማለት ነው። የመጀመሪያው ሄራርኪ ሪፈራል ነው። ሄራርኪ ሪፈራል የምንለው the first vertical device is the hierarchy of chain of command ነው የሚለው። ስለዚህ which illustrated by vertical line ነው። ምክንያቱም ይሄ የሚያሳየው ምንድነው ሄራርኪ ሪፈራል ሄራርኪውን ወይም ቼን ኦፍ ኮማንድ ማን ለማን ሪፖርት ማድረግ አለበት የሚለውን ስለሆነ the problem arise at employment does not have now how to solve it can be referred to the next level in the hierarchy
when the problem is solved the answer is passed back down to the low level። ስለዚህ ኤምፕሎይ መስራት የማይችለውን ስራ ወይም መስራት ያቃተውን ስራ ከሱ ቀጣይ ላለው ሄራርኪ ወይም ላለቃው ያመለክታል። ላለቃው ደግሞ መፍትሄውን ለሱ ባክ ወይም ፓስ ዳውን ባክ ያደርግለታል ማለት ነው። ስለዚህ በዚህ ወይ ሪሌሽን ክሬት ያደርጋሉ፣ ኢንፎርሜሽን ሼር ይደረጋል። ስለዚህ አንደኛው ቨርቲካል ሊንኬጅን ለመፍጠር ሄራርኪያል ሪፈራል ነው። ሪፈር ታደርጋላችሁ ወደ በላይ አካላችሁ። ችግሩ ከከበዳችሁ የበላይ አካላችሁ ደግሞ መፍትሄ ወደታች ይልካል ማለት ነው። በዚህ ወይ ኮሚኒኬሽን ክሬት ይደረጋል። ሁለተኛው ሩል ኤንድ ፕላን ነው። ሩል ኤንድ ፕላን የምንለው ኔክስት ሊንኬጅ ዲቫይስ ኢዝ ዩዝ ዘ ዩዝ ኦፍ ሩል ኤንድ ፕላን ቱ ዘ ኤክስተንት ዛት ፕሮብሌም ኤንድ ዲሲዥን አር ሪፒቲየስ ሩል ኤንድ ፕሮሲጀር ካን ቢ ኢስታብሊሽድ ሶ ኤምፕሎይ ኖ ሃው ቱ ሪስፖንድ ዊዛውት ኮሚኒኬቲንግ ዳይሬክትሊ ዊዝ ዜር ማናጀር ነው የሚለው። ስለዚህ እነዚህ ሩል እና ፕላን የሚያስፈልጉ ብዙ ጊዜ እነዚህ ተደጋግመው የሚፈጠሩ ችግሮችን ለመፍታት ነው። ስለዚህ አስሬ ምንድነው የበላይ አካላችሁ ማማከር አይጠበቅባችሁም። ሩል እና ፕላን ካለ ሩሉን እና ፕላኑን ተከትላችሁ መስራት ትችላላችሁ ማለት ነው። የሆነ ችግር ሲመጣ ሩሉን ተከትላችሁ ወይም የኦርጋናይዜሽኑ ያወጣቸው ፕላኖች አሉ፣ እነሱን በማይጻረር መልኩ ፕሮብሌሞች ትፈታላችሁ ማለት ነው። ስለዚህ ሩል ኤንድ ፕሮሲጀር ፕሮቫይድ ስታንዳርድ ኢንፎርሜሽን ሶርስ ኢናብሊንግ ኤምፕሎይ ቱ ቢ ኮኦርዲኔት ዊዛውት አክቹዋሊ ኮሚኒኬቲንግ አባውት ኤቭሪ ታስክ። እንዳልኳችሁ እያንዳንዱ ታስክ ላይ የበላይ አካላቸውን ኮሚኒኬት ማድረግ አይጠበቅባቸውም። አንዳንዴ ህጎችንና መመሪያዎችን በመከተል ስራዎችን ይሰራሉ ማለት ነው። ይሄ ደግሞ ሁልጊዜ የበላይ አካልን ከማስቸገር እንድንቆጠብ ይረዳናል። ሌላኛው ደግሞ ፕላን ነው። ፕላን ኦልሶ ፕሮቫይድ ስታንዲንግ ኢንፎርሜሽን ፎር ኤምፕሎይስ ዘ ሞስት ዋይድሊ ዩዝድ ፕላን ኢዝ ዘ በጀት ነው። ስለዚህ ብዙ ጊዜ የተለያዩ ፕላኖችን ብናወጣ ምንድነው ሰራተኞች 10 ጊዜ ኢንፎርሜሽን አይጠይቁም ማለት ነው። ለአንደኛው የምናወጣው ፕላን ምንድነው የበጀት ፕላን ሊኖር ይችላል። ስለዚህ በወጣላቸው የበጀት ፕላን መሰረት እንዲሰሩ ማድረግ እንችላለን ማለት ነው። ስለዚህ ዊዝ ኬርፉሊ ዲዛይንድ ኤንድ ኮሚኒኬትድ በጀት ፕላን ኤምፕሎይ አት ሎ ሌቭልስ ካን ቢ ሌፍት ኦን ዜር ኦን ቱ ፐርፎርም አክቲቪቲ ዊዝን ዘር ሶርስ አሎትመንት ነው። ስለዚህ ኦርጋናይዜሽን ላይ ያሉ ሰራተኞች በተሰጣቸው በጀት መጠን ስራዎችን መስራት ይችላሉ ማለት ነው። ስለዚህ አስሬ ስለሚሰሩት ነገር መረጃ መስጠት አይጠበቅባቸውም። በተሰጣቸው ፕላን ወይም የወጣላቸው በጀት አለ፣ በሱ መሰረት እንዲሰሩ ማድረግ እንችላለን። ስለዚህ ዋና ዓላማው ሩልና ፕላን ሰራተኞች 10 ጊዜ ኮሚኒኬት ማድረግ አይጠበቅባቸውም። አንዴ ሩልና ፕላኑን ተከትለው መስራት እንዲችሉ ለማስቻል ነው። ሌላኛው ቨርቲካል ኢንፎርሜሽን ሲስተም ነው። ቨርቲካል ኢንፎርሜሽን ሊንኬጅን ለመፍጠር የምንጠቀምበት ቨርቲካል ኢንፎርሜሽን ሲስተም ኢዝ አናዘር ስትራቴጂ ፎር ኢንክሪዚንግ ቨርቲካል ኮሚኒኬሽን ካፓሲቲ ነው። ኤንድ ቨርቲካል ኢንፎርሜሽን ሲስተም ኢንክሉድ ፔሪዮዲክ ሪፖርት፣ ሪትን ኢንፎርሜሽን፣ ኮምፒውተር ቤዝድ ኮሚኒኬሽን ዲስትሪቢዩትድ ቱ ማናጀር። ስለዚህ ለማናጀሮች ሪፖርቶችን ሊሆን ይችላል፣ የተለያዩ ሪትን ኢንፎርሜሽኖችን፣ ኮምፒውተር ቤዝድ ኮሚኒኬሽኖችን ከማናጀራችን ጋር በማድረግ ቨርቲካል ኢንፎርሜሽን ክሬት ማድረግ እንችላለን ማለት ነው። ስለዚህ ቨርቲካል ኢንፎርሜሽን ሲስተም ሜክ አፕ ኮሚኒኬሽን አፕ ኤንድ ዳውን ዘ ሄራርኪ ሞር ኤፊሽንት ነው። ስለዚህ አፕ ኤንድ ዳውን ኢንፎርሜሽንን ከማናጀራችን ጋር ሼር ለማድረግ ይጠቅመናል ማለት ነው። ቀጣዩ ሆሪዞንታል ኢንፎርሜሽን ሼሪንግ ነው። ሆሪዞንታል ኢንፎርሜሽን ሼሪንግ ማለት ምንድነው? ኦቨርካም ባሪየርስ ቢትዊን ዲፓርትመንት ኤንድ ፕሮቫይድ ኦፖርቹኒቲ ፎር ኮኦርዲኔሽን አሞንግ ኢምፕሎይስ ቱ አቺቭ ዩኒቲ ኦፍ ኤፈርት ኤንድ ኦርጋናይዜሽናል ኦብጀክቲቭ ነገር። ስለዚህ ሆሪዞንታል ኢንፎርሜሽን ሼሪንግ ከሆነ ሆሪዞንታሊ በሴም ሌቭል ላሉ ሰራተኞች፣ እነዚህ በዲፓርትመንት ሌቭል ለሚሰሩ ሰራተኞች ኮሚኒኬት ክሬት ለማድረግ ነው። ለምሳሌ የማር ሪሶርስ ዲፓርትመንቱ ከማርኬቲንጉ ከፕሮዳክሽን ዲፓርትመንት እያለን እንደዚህ ሆሪዞንታል በሴም ሌቭል ያሉ ሰራተኞች ኮሚኒኬት እንዲያደርጉ ለማስቻል የምንፈጥረው የኢንፎርሜሽን ሼሪንግ ስርዓት ነው ሆሪዞንታል የምንለው እና በዛ ወይ የኦርጋናይዜሽኑን ጎላችን ማድረግ እንዲችል ማለት ነው። ስለዚህ ሆሪዞንታል ሊንኬጅ ሪፈርስ ቱ ዘ ኮሚኒኬሽን ኤንድ ኮኦርዲኔሽን ኦፍ ሆሪዞንታሊ አክሮስ ኦርጋናይዜሽን ዲፓርትመንት። ስለዚህ እንዳልኳቸው ሆሪዞንታሊ በኦርጋናይዜሽን ዲፓርትመንቶች በተለያዩ ዲፓርትመንቶች መካከል ሪሌሽንን ለመፍጠር ነው የምንጠቀመው። ስለዚህ ዘ ፎሎዊንግ ዲቫይስ አር ስትራክቸር አልተርኔቲቭ ዛት ካን ቢ ኢምፕሩቭ ሆሪዞንታል ኮኦርዲኔሽን ኤንድ ኢንፎርሜሽን ፍሎ ነው። ስለዚህ ሆሪዞንታል ኮኦርዲኔሽን እና ኢንፎርሜሽን ፍሎ እንዲኖር ለማድረግ ደግሞ የሚከተሉትን ዲቫይሶች እንጠቀማለን ማለት ነው። አንደኛው ኢንፎርሜሽን ሲስተም ነው። ኢንፎርሜሽን ሲስተም ስንል ሲግኒፊካንት ሜተድ ኦፍ ፕሮቫይዲንግ ሆሪዞንታል ሊንኬጅ ኢን ቱዴይስ ኦርጋናይዜሽን ኢዝ ዘ ዩዝ ኦፍ ክሮስ ፈንክሽናል ኢንፎርሜሽን ሲስተም። ስለዚህ የተለያዩ ኢንፎርሜሽን ሲስተሞች አሉ። አንደኛው ክሮስ ፈንክሽናል ኢንፎርሜሽን ሲስተም መፍጠር እንችላለን። ኮምፒውተራይዝድ ኢንፎርሜሽን ሲስተም መፍጠር እንችላለን። ማናጀሮች እና ፍሮንት ላይን ወርከሮች ስራዋት ኦርጋናይዜሽን ትሩትሊ ኤክስቼንጅ ኢንፎርሜሽን አባውት ዘ ፕሮብሌም፣ ኦፖርቹኒቲ፣ አክቲቪቲ፣ ዲሲሽኖች ነው። ስለዚህ የተለያዩ ኢንፎርሜሽን ሲስተሞችን በመፍጠር የተለያዩ ችግሮችን፣ እድሎች እና የተለያዩ ተግባራትን ወይም ውሳኔዎችን መወሰን ሲጠበቅብን እነዚህን ሲስተሞች መጠቀም እንችላለን። ከዛ ውስጥም እንደ ክሮስ ፈንክሽን ኢንፎርሜሽን ሲስተም እና ኮምፒውተራይዝድ ኢንፎርሜሽን ሲስተሞችን ክሬት ማድረግ እንችላለን ማለት ነው። ሌላኛው ሆሪዞንታል ሊንኬጅ የምንፈጥርበት
ዳይሬክት ኮንታክት ነው። ሃየር ሌቭል ኦፍ ሆሪዞንታል ሊንኬጅስ ዳይሬክት ኮንታክት ቢትዊን ማናጀር ኤንድ ኤምፕሎይ አፌክትድ ባይ ኤ ፕሮብለም። ስለዚህ ዳይሬክት ኮንታክት ማለት ቀጥታ ማናጀሮችን ሄዳችሁ በማግኘት ግንኙነት መፍጠር ነው። ይሄ ደግሞ ሀይ የሚባል ሆሪዞንታል ሊንኬጅን ለመፍጠር ይጠቅማል ማለት ነው። ሌላኛው ታስክ ፎርስ ነው። ታስክ ፎርስ የግብረ ኃይል የሚባል ነው። እሱንም ልንጠቀም እንችላለን ሆሪዞንታል ኢንፎርሜሽንን ሼር ለማድረግ። ሊያሰን ሮል ዩዥዋሊ ሊንክስ ኦንሊ ቱ ዲፓርትመንት። ሁልጊዜ ብዙ ጊዜ ለሁለት ዲፓርትመንት ከሆነ ሊንክ የምናደርገው ሊያሰን ሮል የሚባል አለ፣ እሱ እንጠቀማለን። ግን ብዙ ጊዜ ሊንኬጁ የሚያስፈልገው ሰቨራል ዲፓርትመንት ብዙ ዲፓርትመንት ሊንክ መደረግ ካለባቸው በጣም ሞር ኮምፕሌክስ የሆነ ዲቫይስ እንደ ታስክ ፎርስ ያስፈልገናል ማለት ነው። ስለዚህ ታስክ ፎርስን እንጠቀማለን ማለት ነው። ስለዚህ ታስክ ፎርስ ማለት ምንድን ነው? የቴምፖራሪ ኮሚቴ ኮምፖዝድ ኦፍ ሰቨራል ሪፕሬዘንታቲቭ ፍሮም ኢች ዲፓርትመንት ኦፍ ኦርጋናይዜሽናል ዩኒት አፌክትድ ባይ ኤ ፕሮብሌም ነው የሚለው። ስለዚህ ይሄ ቴምፖራሪ ኮሚቴ ነው፣ ለጊዜው የሚቋቋም ኮሚቴ ነው ከተለያዩ ዲፓርትመንቶች። ለምሳሌ ከማርኬቲንግ ዲፓርትመንት 2 ሰው፣ ከሂውማን እና ሪሶርስ ማኔጅመንት ደግሞ ምንድነው 2 ሰው በመርጥ፣ ከፕሮዳክሽን ዲፓርትመንትም ሌላ 2 ሰው በመርጥ፣ ከሪሰርች ኤንድ ዴቨሎፕመንት ሌላ 2 ሰው እያልኩ በመርጥ ምንድነው ከተለያዩ ዩኒቶች ዲፓርትመንቶች አመጣሁና የሆነ ችግር እንዲፈቱ ባረግ የታስክ ፎርስ ይባላል። ግን የሚቋቋመው ለጊዜያዊነት ነው። ስለዚህ ኢች ሜምበር ሪፕሬዘንት ኢንተረስት ኦፍ ኤ ዲፓርትመንት ኦር ዲቪዥን ኤንድ ኬር ኢንፎርሜሽን ፍሮም ዘ ሚቲንግ ባክ ቱ ዛት ዲፓርትመንት። ስለዚህ ሁሉም የራሳቸው ሪሶርሱም ስለራሱ ችግር፣ ማርኬቲንጉም ስለራሱ ችግር እያዋሩ ይወያዩና ሁሉም መፍትሄ ይዘው ወደ ዲፓርትመንታቸው ይመለሳሉ ማለት ነው ከዛ ወዲህ። ስለዚህ ታስክ ፎርስ ምንድነው? ኢፌክቲቭ ሆሪዞንታል ሊንኬጅ ዲቫይስ ኦር ቴምፖራሪ ኢሹ ነው። እንዳልኳቸው ለቴምፖራሪ ኢሹ ነው። የሆነ ችግር ለመፍታት ይገናኛሉ። ችግሩን ከፈቱ ወዲያ ሁሉም ወደ ዲፓርትመንታቸው ይመለሳሉ ማለት ነው። ሌላኛው ከታስክ ፎርስ ተጨማሪ እዚህ ጋር ያልተጠቀሰው ፉልታይም ኢንቴግሬተር የሚባል አለ። ፉልታይም ኢንቴግሬተር ዋና ዓላማው ምንድነው? ሰፖርት ለማድረግ ነው። ዋና ሙሉ ዓላማው የሚመሰረተው በኦርጋናይዜሽን ውስጥ ፉልታይም ኢንቴግሬተር ከሆነ ሊንኬጅን ለመፍጠር ነው። ሆሪዞንታል ሊንኬጅን ለመፍጠር በዲፓርትመንቶች መካከል የሚቋቋም አለ። ሌላኛው ደግሞ ፉልታይም ኢንቴግሬተር የምንለው ነው። ፉልታይም ኢንቴግሬተር የምንለው ስትሮንግ ሆሪዞንታል ሊንኬጅ ዲቫይስ ነው። ለፉልታይም ፖዚሽን ወይም በዲፓርትመንቶች መካከል ሊንኬጅ ለመፍጠር የሚቋቋም ካለ ምንድነው ሶሎሊ ምንድነው በቃ እንትንን ለመፍጠር ነው። ኮኦርዲኔሽን እንዲኖር በዲፓርትመንቶች መካከል የምንጠቀመው ነው። እሱ ምንድነው ፉልታይም ኢንቴግሬተር እንላለን። ከዛ በተጨማሪ ደግሞ ቲምን ካስፈለገም ክሬት እናደርጋለን። ቲም ሲሆን ደግሞ ፐርማነንት ታስክ ፎርስ ነው። ታስክ ፎርስ እንዳልነው ቴምፖራሪ ነው። ፐርማነንት ታስክ ፎርስ ከፈጠርን ደግሞ ቲም ይባላል ማለት ነው። ስለዚህ እነዚህ ሆሪዞንታል ሊንኬጅን ለመፍጠር ይጠቅሙናል ማለት ነው። ሌላኛው ኦርጋናይዜሽን ዲዛይን ኦልተርኔቲቭ ነው የምናየው። ስለዚህ ካምፓኒ can be organized in a number of ways. It might be built around division, function, geography or with matrix approach ነው የሚለው። ስለዚህ የኦርጋናይዜሽን ዲዛይን ስንዋጣ እነዚህ እንጠቀማለን ማለት ነው። ስለዚህ እነዚህ ምንድን ናቸው የሚሉት እያንዳንዱን እንመልከታቸው ማለት ነው። ዲዛይኖቹ አንደኛ ፈንክሽናል ዲዛይን ልናወጣ እንችላለን። ዲቪዥናል፣ ጂኦግራፊካል ልናወጣ እንችላለን። እነዚህ በዋናነት ምንድነው ቨርቲካል የሆነ ኢንፎርሜሽን ሼሪንግ ለማድረግ የምንጠቀማቸው ናቸው። ፈንክሽናል ግሩፒንግ ኤንድ ዲቪዥናል ግሩፒንግ አር ዘ ቱ ሞስት ኮመን አፕሮች ቱ ስትራክቸር ዲዛይን ናቸው። ብዙ ጊዜ ስትራክቸርን ስናወጣ ፈንክሽናል እና ዲቪዥናልን ነው የምንጠቀመው ማለት ነው። ምንድን ነው የሚሉትን እናያቸው እያንዳንዶቹን። የመጀመሪያው ፈንክሽናል ስትራክቸር ላይ ስንመጣ ፈንክሽናል ስትራክቸር ኢዝ ቤዝድ ኦን ዘ ጆብ ፈንክሽን ኦፍ ዘ ሌብል አስ ዲፓርትመንት፣ ፋይናንስ፣ ፐርቼዝ ነው። ስለዚህ ይህን ዲዛይን ስናወጣ በሚሰሩት ስራ ነው የምንከፋፈላቸው። ፋይናንሻል ዲፓርትመንት አለ፣ ፐርቼዝ ዲፓርትመንት፣ ሂውማን ሪሶርስ እያልን በየስራቸው የምንከፋፍል ከሆነ ፈንክሽናል ስትራክቸር እናወጣለን ማለት ነው። ቤዝድ ኦን ፈንክሽን ወይም ቤዝድ ኦን ጆብ ሰራተኞች በሚሰሩት ማለት ነው። ስለዚህ አክቲቪቲ አር ግሩፕድ ቱጌዘር ባይ ኮመን ፈንክሽን ፍሮም ቦተም ቱ ዘ ቶፕ ኦፍ ዘ ኦርጋናይዜሽን። ስለዚህ በሚሰሩት አክቲቪቲ ከቦተም ጀምረን በቶፕ ድረስ የኦርጋናይዜሽኑን ስትራክቸር እናወጣለን ማለት ነው። ስለዚህ ኦል ኢንጂነር አር ሎኬትድ በኢንጂነር ዲፓርትመንት። ስለዚህ ኢንጂነር ከሆኑ በኢንጂነሪንግ ዲፓርትመንት ይኖራል። ከዛ ቫይስ የሆነ ፕሬዚዳንት ኦፍ ኢንጂነሪንግ የእነሱ የበላይ ደግሞ በቶፕ ሌቭል ላይ ይኖርና እነሱን ይቆጣጠራል ማለት ነው። ስለዚህ ዘ ሴም ኢዝ ትሩ ፎር ማርኬቲንግ፣ ሪሰርች ኤንድ ዴቨሎፕመንት፣ ማኑፋክቸሪንግ። ስለዚህ ለማርኬቲንግ፣ ለሪሰርች ዴቨሎፕመንት፣ ለማርኬቲንጎችም ይሰራል ማለት ነው። ስለዚህ በዋላቸው የጆብ ፈንክሽን በሚሰሩ ስራ ከሆነ የምንከፍለው ፈንክሽናል ዲፓርትመንት ወይም ፈንክሽናል ስትራክቸር ይባላል ማለት ነው። ስለዚህ ስትሬንግዝ ነው ከነሱ ምንድነው ፈንክሽናል ስትራክቸር ስናይ ከስትሬንግዝ ስንጀምር አለው ኢኮኖሚ ኦፍ ስኬል ዊዝን ፈንክሽናል ዲፓርትመንት። ስለዚህ ኢኮኖሚ ኦፍ ስኬል ይሄው ኮስት ሪዳክሽን እንዲኖር ያስችላል። ምክንያቱም ሁሉም ኤክስፐርት ሆኖ ስለሚሰራ ያለ ወጪ ማባከን ስራዎችን መስራት ይችላል ማለት ነው።
ኤንድ ኢነብል ኢንዴፕዝ ኖሌጅ ኤንድ ስኪል ዴቨሎፕመንት። ስለዚህ እውቀት በጣም ጥልቅ የሆነ እውቀት እና የልምድ ወይም የክህሎት መዳበርን ይፈጥራል። ምክንያቱም አንድ ሰው አንድ ነገር ደጋግሞ በሰራው ቁጥር በዛ ነገር ላይ ኤክስፐርት የመሆን እድሉ እየጨመረ ስለሚመጣ ማለት ነው። ኤንድ ኢናብል ኦርጋናይዜሽን ቱ አኮምፕሊሽ ፈንክሽናል ጎል እና ሁሉም ኦርጋናይዜሽን ላይ ያሉ ሰዎች ፈንክሽናል ጎላቸው ማለትም ማርኬቲንግ የማርኬቲንግ ጎሉን፣ ሪሰርች ኤንድ ዴቨሎፕመንት የሪሰርች ኤንድ ዴቨሎፕመንት ጎሉን እንዲያሳካ ያስችላሉ ማለት ነው። ግን ድክመቱ አንድ አለ። ኢት ኢዝ ቤስድ ኦንሊ ዋን ኦር ፊው ፕሮዳክት ነው። ይሄ ብዙ ጊዜ የሚጠቅመን አንድ ወይም ፊው ፕሮዳክትን የምናመርት ከሆነ ነው የፈንክሽናል ስትራክቸር የሚጠቅመው። ድክመቱ ግን ምንድን ነው ከተባለ ደግሞ ስሎ ሪስፖንስ ታይም ቱ ዘ ኢንቫይሮንመንታል ቼንጅ ነው። ስለዚህ ብዙ ጊዜ ፎከስ ሁሉም ዲፓርትመንት ሁሉም የራሱ ስራ ላይ ስለሆነ የሚያተኩረው ኤክስተርናል ኢንቫይሮንመንቱ ኢግኖር ይደረጋል። የአንዱ ዊክነስ ነው። ሁለተኛ ሜይ ኮዝስ ዲሲሽን ቱ ፓይል አፕ ኦን ቶፕ ሄራርኪ ኦቨርሎድ ነው። ይሄ ደግሞ ቶፕ ላይ ውሳኔ እንዲበረክት ያደርጋል። ቅድም እንዳልነው የኢንጂነሪንጉ ቫይስ ፕሬዚዳንት ይኖረዋል። ቫይስ ፕሬዚዳንቱ ለኢንጂነሪንግ ዲፓርትመንቱ ውሳኔ ይሰጣል። ከዛ ኢንጂነሪንጎቹ ወደ ስራ ይገባሉ ማለት ነው። ስለዚህ ቶፑ ላይ ውሳኔ እንዲበዛ ያደርጋል ማለት ነው። ሶስተኛ ደግሞ ሊድስ ቱ ፑር ሆሪዞንታል ኮኦርዲኔሽን አሞንግ ዲፓርትመንት ነው። ስለዚህ ሆሪዞንታል ኮኦርዲኔሽን ብዙም አይኖርም በዲፓርትመንቶች መካከል። እንዳልኳቸው ሁሉም የራሱን ስራ ላይ ብቻ አተኩሮ ስለሚሰራ ቨርቲካል ሊንኬጅ ላይ ነው እንጂ በላይ አለቃቸው ላይ አተኩሮ የሚሰሩት ሆሪዞንታል ኮኦርዲኔሽን ብዙም ትኩረት አይሰጠውም። ይህም እንደ አንድ ድክመት ይነሳበታል። ሪዛልት የለስ ኢኖቬሽን ብዙም ፈጠራ ላይ አያተኩርም። ያው የተደጋጋሚ ስራ ነው፣ ያንን ብቻ ነው እየሰሩ የሚቀጥሉት ማለት ነው። አዲስ ነገር ላይ አተኩረው አይሰሩም። ኤንድ ኢንቮልቭ ሪስትሪክትድ ቪው ኦፍ ኦርጋናይዜሽናል ጎል ነው። ስለዚህ ሪስትሪክትድ ቪው ይሆናሉ። ማርኬቲንግ ዲፓርትመንት ላይ ያለው የማርኬቲንግ ጎሉን ብቻ ለማሳካት ነው እንጂ ኦቨርኦል ጎሉን የኦርጋናይዜሽኑን ለማሳካት ጠንክሮ አይሰራም ማለት ነው። ይሄ የምን ስትራክቸርን ያሳየናል ማለት ነው? ፈንክሽናል ስትራክቸር ኤግዛምፕል መሆን ይችላል። እሺ ሁለተኛው ደግሞ ስትራክቸር በምንድን ነው? ዲቪዥናል ስትራክቸር ነው። ዲቪዥናል ስትራክቸር ኢዝ ኦርጋናይዝድ አራውንድ ዲቪዥን ኦር ቢዝነስ ዩኒት ዛት አር ሰልፍ ኮንቴንድ ኢንቲቲ ዊዝ ዜር ኦን ፈንክሽናል ዲፓርትመንት ሰች አስ ሂውማን ሪሶርስ ማርኬቲንግ ኤንድ ሶ ኦን የሚለው። ስለዚህ ይህኛው ደግሞ ቤዝድ ኦን ፕሮዳክት ነው፣ በሚያመርቱት ፕሮዳክት ነው የሚከፈለው ማለት ነው። ስለዚህ በዋናነት ዲቪዥን የምንለው ለምሳሌ አንድ ኦርጋናይዜሽን 3 ፕሮዳክት ቢያመርት ፕሮዳክቷን አሁን ኮስሞቲክሶችን ቢሆን የሚያመርተው ለኮስሞቲክሶቹ የራሱን የቻለ ሂውማን ሪሶርስ ዲፓርትመንት፣ ማርኬቲንግ ዲፓርትመንት እያለ ይኖረዋል። የራሱ ዲፓርትመንት በፈንክሽን ማለት ነው። እያንዳንዱ ፕሮዳክት ስር ውስጥ ነው ፈንክሽኑ የሚኖረው ማለት ነው። ከዛ ሌላ ጫማ ቢያመርት ደግሞ በጫማው ስር ምንድነው የራሱ ሂውማን ሪሶርስ ማርኬቲንግ እያለ የተለያዩ ዲፓርትመንቶች ክሬት ያደርጋል። ሶስተኛ ደግሞ ፕሮዳክት ሌላ ምንድነው ልብስ ቢያመርት በልብስ የሚያመርቱት ውስጥ ምንድነው የራሱን የቻለ ሂውማን ሪሶርስ ማርኬቲንግ፣ ፋይናንስ ዲፓርትመንት እያለን ክሬት ማድረግ ይጠበቅብናል ማለት ነው። ስለዚህ ዲቪዥናል ስትራክቸር ማለት የተለያዩ ፕሮዳክቶችን ለሚያመርቱ ካምፓኒዎች ነው አፕላይ የምናደርገው። በዛ በእያንዳንዱ ፕሮዳክት ስር ውስጥም የተለያዩ ዲፓርትመንቶች እንደ ሂውማን ሪሶርስ ምናምን የምንላቸው አስፈላጊ ዲፓርትመንቶች ዴቨሎፕ ይደረጋሉ። ስለዚህ በእያንዳንዱ ፕሮዳክት ውስጥ እያንዳንዱ ፈንክሽናል ዲፓርትመንት ይኖራል ማለት ነው። ስለዚህ ፈንክሽናል ስትራክቸርም በእያንዳንዱ ፕሮዳክት ስር እስከያዘ ዲቪዥናል ስትራክቸር ይባላል። ስለዚህ ዲቪዥናል ስትራክቸር ኢዝ ዩዝድ ሄር አስ ጀኔሪክ ተርም ኦፍ ሰምቲንግ ኮልድ ፕሮዳክት ስትራክቸር ኦር ስትራቴጂክ ቢዝነስ ዩኒትም ብለን እንጠራዋለን። በዋናነት ዲቪዥናል ስትራክቸር ከተባላችሁ በሚያመርቱት ፕሮዳክት ነው የሚከፈለው ማለት ነው። ስለዚህ ዊዝን ዚስ ስትራክቸር ዲቪዥን ካን ቢ ካታጎራይዝድ አኮርዲንግ ቱ ኢንዲቪዥዋል ፕሮዳክት፣ ሰርቪስ፣ ፕሮዳክት ግሩፕ፣ ማጆር ፕሮግራም ኦር ፕሮጀክት ኦር ፕሮግራም፣ ዲቪዥን፣ ቢዝነስ ኦር ፕሮፊት ሴንተር ነው። ስለዚህ በዋናነት ዲቪዥን ስትራክቸርን በእነዚህ እንከፋፍላቸዋለን ማለት ነው። ስለዚህ ምንድናቸው ዶክመንቶቹ፣ ምንድናቸው ጥሩ ጎኖች የሚሉትን እንመልከት። ዲቪዥናል ስትራክቸር ከስትሪንግ ስንጀምር ስዊትድ ቱ ፋስት ቼንጅ ኤን አንስቴብል ኢንቫይሮንመንት። አንስቴብል ኢንቫይሮንመንት ላይ በጣም ምቹ ነው። ምክንያቱም የተለያየ አይነት ፕሮዳክቶችን ስለሚያመርት ኢንቫይሮንመንቱ ቼንጅ በሚያደርግ ጊዜ አንድ ፕሮዳክት ፍላጎቱ ሲቀይር ወደዛኛው ፕሮዳክት ፊቱን የበለጠ በማዞር የተለያዩ ፕሮዳክቶች ስለሆነ የሚያመርተው እንደዛ በማድረግ መስራት ይችላል ማለት ነው። ኤንድ ሊድስ ቱ ከስተመር ሳቲስፋክሽን ቢኮዝ ፕሮዳክት ሪስፖንሲቢሊቲ ኤንድ ኮንታክት ፖይንትስ አር ክሊር ነው። ስለዚህ ከስተመሮች ሳቲስፋይ ይሆናሉ፣ ምክንያቱም ለፕሮዳክቱ ኃላፊነቱን መውሰድ ይችላሉ እና ከከስተመሮች ጋር ኮንታክት ፖይንት ስላላቸው አሪፍ ፕሮዳክት በማምረት የከስተመር ሳቲስፋክሽንን ለማሟላት ይችላሉ። ሶስተኛው ኢንቮልቭ ሃይ ኮኦርዲኔሽን አክሮስ ፈንክሽን ነው። ስለዚህ ከፍተኛ የሆነ ኮኦርዲኔሽን በፈንክሽኖች ውስጥ እንዲኖር ያስችላል። ምክንያቱም አንዱን ፕሮዳክት የሚያመርቱ አሉ፣ በዛ ውስጥ ያሉ የተለያዩ ዲፓርትመንቶች አሉ፣ እነሱ ሆሪዞንታል ኮኦርዲኔሽን ክሬት ማድረግ ይችላሉ ማለት ነው። እና ቤስት የሚሆነው ላርጅ ኦርጋናይዜሽን ዊዝ ሰቨራል ፕሮዳክት እንዳልኳቸው ብዙ ፕሮዳክቶችን ለሚያመርቱ ካምፓኒዎች ነው የቤስት ሱትድ የሚሆነው ማለት ነው።
ኤንድ ዲሴንትራላይዝድ ዲሲሽን ሜኪንግ ነው የሚሆነው ማለት ነው። እና ዲሴንትራላይዝድ ዲሲሽን ሜኪንግ አለ። ሁሉም የተለያየ አይነት ውሳኔም በዲፓርትመንት ሌቭል ሊሆን ይችላል ሊወስኑ ይችላሉ ማለት ነው። ሴንትራላይዝ የሆነ አዘቶ ብቻ አይደለም የሚወሰነው ውሳኔ ማለት ነው። ዊክነስ ላይ ስንመጣ ኢሊሚኔት ኢኮኖሚ ኦፍ ስኬል ኢን ዘ ፈንክሽናል ዲፓርትመንት ነው። ስለዚህ ኢኮኖሚ ኦፍ ስኬል አይኖርም በፈንክሽናል ዲፓርትመንቱ ላይ ወይም የሪሶርስ ማባከን ይፈጠራል ማለት ነው በእያንዳንዱ ዲፓርትመንት ሌቭል ላይ ማለት ነው። ምክንያቱም የተለያዩ ፕሮዳክት ስለሆነ የሚመረተው እነዛ ዲፓርትመንቶች የተለያየ አይነት ዲፓርትመንት ስላለ የራሳቸውን ፕሮዳክት የሚጠቅሙ ሪሶርሶች ላይ ብቻ አተኩሮ ነው እንጂ የጋራ ኦርጋናይዜሽኑን ጥቅም ላይ እንደ ጥቅል አተኩረው ስለማይሰሩ ኢኮኖሚ ኦፍ ስኬል ወይም ኮስት ሪዳክሽን አይኖርም ማለት ነው። ሊድስ ቱ ኮኦርዲኔሽን አክሮስ ፕሮዳክት ላይ ስለዚህ የተለያዩ አይነት ፕሮዳክት ስለሆኑ ኮስሞቲክስ የሚያመርተው ከልብስ ከሚያመርተው ጫማ ከሚያመርተው ጋር እንዳልኳቸው ያን ድርጅት ቢሆኑም ያላቸው ግንኙነት ዝቅተኛ ይሆናል ማለት ነው። ተባብረው መስራት አይችሉም። ኤንድ ኢሊሚኔት ኢንዴፕዝ ኮምፒተንስ ኤንድ ቴክኒካል ስፔሻላይዜሽን ነው። እዚህ ላይ ብዙም ቴክኒክ እና ስኪል ማዳበር ላይ አተኩሩ ስለማይሰሩ ኢንዴፕዝ የሆነ ስኪል እና ኮምፒተንስ ሌቭላቸው ወይም ቴክኒካል ስፔሻላይዜሽን አይጨምርም፣ እየተወገደ ነው የሚመጣው ማለት ነው። ኤንድ ሜክ ኢንተግሬሽን ኤንድ ስታንዳርዳይዜሽን አክሮስ ፕሮዳክት ላይ ዲፊካልት ነው እንዳልኳቸው የተለያየ አይነት ፕሮዳክቶች ነው የሚያመርቱ በነዛ መካከል ኢንተግሬሽኖችን መፍጠር በጣም አስቸጋሪ ይሆናል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ስትራክቸራቸውን ለማየት ያህል ፈንክሽናል ግሩፒንግ ሆነ እንዳልኳችሁ በሚሰሩ ስራ ነው። ኢንጂነሪንግ የሚሰራው በኢንጂነሪንግ ዲፓርትመንት፣ ማርኬቲንግ የሚሰራው በማርኬቲንግ፣ ማኑፋክቸሪንግ የሚሰራው በማኑፋክቸሪንግ ነው። ስለዚህ እዚህ ጋር የበላይ ይኖራቸዋል። የሚከፋፈሉት ግን ዲፓርትመንት በሚሰራው ፈንክሽን ኢንጂነሪንግ የሚሰሩት እዚህ ጋር፣ ማርኬቲንግ የሚሰሩት እዚህ ጋር፣ ማኑፋክቸሪንግ የሚሰሩት እዚህ ጋር። በዚህ መሰረት የኦርጋናይዜሽን ስትራክቸር ማውጣት ትችላላችሁ። ዲቪዥናል ከሆነ ደግሞ ምንድነው የተለያዩ አይነት ፕሮዳክቶች ነው የሚያመርተው ብያቸዋለሁ። እዚህ ጋር አሁን ለምሳሌ ሃርድዌር ያመርታል፣ ሶፍትዌርንም ኮንሰልቲንግ ይሰጣል ማለት ነው። ስለዚህ ሃርድዌር ላይ ምንድነው የራሱ የሆነ ፕሮዳክት ስለሆነ በሱ ስር የተለያዩ አይነት ዲፓርትመንቶች ይኖራሉ። ኤችአር፣ ሴልስ፣ አካውንቲንግ አለ። ሶፍትዌር ላይም እንደዚያው የራሱ የተለያዩ ዲፓርትመንቶች አሉት። የዚህ ላይም ኮንሰልቲንግም የተለያዩ የራሱ ዲፓርትመንቶች አሉ። ስለዚህ እያንዳንዱ ዲቪዥን ምንድነው በእያንዳንዱ ፕሮዳክት ስር ፈንክሽናል ዲፓርትመንትን ያየነው ፈንክሽናል ስትራክቸርን ይይዛል። በእያንዳንዱ ፕሮዳክት ስር ፈንክሽናል ስትራክቸር አለ ማለት ነው። ስለዚህ ዲቪዥናል ስትራክቸር የምንለው ይህን ይሆናል ማለት ነው። ቀጣው ደግሞ በጂኦግራፊ ስትራክቸር ልናወጣ እንችላለን ማለት ነው። ኦርጋናይዜሽን ዲዛይን ስናወጣ ስለ ጂኦግራፊካል ስትራክቸር ኢዝ ኦፍትን ዩዝ ዌን ዘ ካምፓኒ ሃዝ መልቲፕል ሎኬሽን ኢች ሎኬሽን ኦፐሬት ኢንዲፔንደንትሊ ነው። ስለዚህ ብዙ ሎኬሽን ይኖሩታል። የአንዳንዶቹ ሎኬሽን ራሳቸውን ችለው ከሆነ ኦፐሬት የሚያደርጉት ማለት ነው። ስለዚህ አናዘር ቤዚስ ፎር ስትራክቸራል ግሩፒንግ ኢዝ ኦርጋናይዜሽን ዩዘር ኤንድ ከስተመር ነው። ኦርጋናይዜሽን ዩዘር ከስተመርን ተጠቅመን ሊሆን ይችላል የምንከፍለው የእኛ ከስተመሮች የት ናቸው ያሉት ነው። ስለዚህ እዛ ቦታ ያሉትን ከስተመሮች ለብቻቸው፣ ሌላ ቦታ ያሉት ለብቻ ልናገለግል እንችላለን። ስለዚህ ሞስት ኮመን ስትራክቸር ኢንዚስ ካታጎሪ ጂኦግራፊ ነው። ጂኦግራፊን ተጠቅመን ነው ከስተመሮችን ባሉበት ቦታ ሎኬሽናቸውን ተጠቅመን ሰርቭ ማድረግ የምንችለው ማለት ነው። ስለዚህ ኢች ሪጅን ኦፍ ዘ ካንትሪ ሜይ ሃቭ ዲስቲንክት ቴስት ኤንድ ኒድ ነው። ስለዚህ በተለያዩ ቦታዎች ላይ የተለያየ ኒድ እና ፕሪፈረንስ ስለሚኖራቸው በዛ አካባቢ ላለው ኒድ እና ፕሪፈረንስ የሚመች ፕሮዳክት በማምረት በሌላኛውም አካባቢ እንደዛው ለእነሱ ኒድ እና ፕሪፈረንስ አመች የሆነ ፕሮዳክት በማምረት በጂኦግራፊ ከፋፍለን ማቅረብ እንችላለን። ስለዚህ ኢች ጂኦግራፊክ ዩኒት ኢንክሉድ ኦል ፈንክሽናል ሪኳየርድ ቱ ፕሮዲውስ ኤንድ ማርኬት ፕሮዳክት ኦር ሰርቪስ ኢን ዛት ሪጅን። ስለዚህ እያንዳንዱ ኦሪጂናል ዩኒቶች የራሳቸው የሆነ ፈንክሽን አላቸው። ሪኳየርድ የሚፈልጉትን ፕሮዳክት እና የማርኬቱን ፕሮዳክት እና ሰርቪስ ኢን ዛት ሪጅን ማቅረብ ይጠበቅብናል ማለት ነው። እሺ የጂኦግራፊካል ስትራክቸርን በግራፍ ለማየት እንደዚህ ያለ ሲኦ ይኖራል የበላይ። ከዛ በጂኦግራፊ ነው የምንከፍለው። አሜሪካ፣ ብራዚል፣ አሁን ኤዥያ፣ ዌስተርን ዩሮፕ እና ሚድል ኢስት ብለን አሁን ይከፍሏል ይሄ ኦርጋናይዜሽን። ስለዚህ አሜሪካ ላይ ራሱ ኖርዝ አሜሪካ፣ ላቲን አሜሪካ፣ ኤዥያ ላይ ራሱ ጃፓን፣ ኦስትሪያ እያልን በጂኦግራፊ የምንከፍል ከሆነ ምንድነው ጂኦግራፊካል ስትራክቸራችን አይምን ኦርጋናይዜሽን ስትራክቸራችን ጂኦግራፊን ተጠቅሞ ነው ክላሲፋይ ያደረግ ነው ማለት ነው። ስለዚህ ኦርጋናይዜሽናችሁን ዲዛይን ስትወጡ ሶስተኛ ምንድነው ጂኦግራፊ መጠቀም ትችላለች። መጀመሪያ ፈንክሽን አየህ፣ ሁለተኛ ዲቪዥን፣ ሶስተኛው ደግሞ ምንድነው ጂኦግራፊ ይሆናል ማለት ነው። በእነዚህ በሶስቱ ስትራክቸሮች ጋር ግን ምንድነው እንዳያችሁ ካያችሁ ቨርቲካል ሪሌሽንሽፕ ነው በቃ ክሬት እያደረግን የመጣ ነው ማለት ነው። እነዚህ ወደ ላይ ያሉ ይሄ ወደ ላይ፣ ይሄኛው ደግሞ የበላያቸው ሲኦ አለ ማለት ነው። ሁሉም ለዚህኛው ጋራ ነው ሪሌሽንሽፕ ክሬት የሚያደርጉት ማለት ነው።
ቀጣው ደግሞ ስትራክቸር የምናወጣው ምንን ተጠቅመን ነው? ማትሪክስን ነው። ማትሪክስ ስትራክቸር ዘ ካምፓኒ ኢዝ ኦርጋናይዝድ አራውንድ ዘ ቲም አሴምብል ፎር ስፔሲፊክ ታስክ ነው የሚለው። ስለዚህ እዚህ ላይ ቲም ነው በቲም የሚመሰረቱና የሆነ ስፔሲፊክ ታስክን ለመስራት ነው የሚመሰረተው ማለት ነው ይህ ስትራክቸር። ስለዚህ ቲም ሜምበሮች ዩዥዋሊ ሪፖርትስ ቱ ሞር ዛን ዋን ፐርሰን። ቲም ሊደር አለ ኤንድ ዘ ሱፐርቫይዘር ፎር ዘ ቲም ሜምበር ፈንክሽናል ኤሪያ። ስለዚህ ቲም ሊደራቸው አለ፣ ለቲም ሊደሩ እና ሱፐርቫይዘር ይኖራል በፈንክሽናል ኤሪያ፣ ለእሱም ሪፖርት ያደርጋሉ ማለት ነው። ስለዚህ ለሁለት ሰው ነው አንድ ሰው የሚታዘዘው ማለት ነው። ስለዚህ ይህን ስትራክቸር በግራፍ መጀመሪያ ባሳያቸው ግልጽ ይሆንላቸዋል። መጀመሪያ ላሳያችሁ በግራፍ ናሽ በግራፍ ብናየው የበላይ ፕሬዚዳንት ይኖራል። ግን አሁን አንድ ሰውዬ እዚህ ጋር ያለ ሰውዬ አሁን ለሁለት ሰው ነው የሚታዘዘው ብለናል። አንደኛው ለቲም መሪው ነው። አሁን እዚህ ጋር ፕሮዳክት ማናጀር ኤ አለ። እዚህ ጋር ፕሮጀክት ማናጀሮች እነዚህ ፕሮዳክቱ ላይ ቲም ነው የሚመሰረተው፣ በቲም ይመሰረታሉ። ከዛ የቲም መሪው እዚህ ጋር ይመራቸዋል፣ አንድ ሰው አለ። ደግሞ ሌላው ፈንክሽናል ኤሪያ ላይ ያለው አለ። ፈንክሽናል ኤሪያው አሁን እዚህ ጋር ምንድነው የዲዛይን ቫይስ ፕሬዚዳንት አለ፣ እሱ ይመራቸዋል ማለት ነው። ስለዚህ አንድ ሰው ለሁለት ሰው ይታዘዛል፣ ሁለት አለቃ አለው ማለት ነው። ለማኑፋክቸሪንግ ቫይስ ፕሬዚዳንቱ ደግሞ እዚህ ጋር ያለ ሰውዬ ለማኑፋክቸሪንግ ቫይስ ፕሬዚዳንቱ እና ለፕሮዳክት ማናጀር እዚህ ጋር ያለ ለማኑፋክቸሪንግ ቫይስ ፕሬዚዳንት እና ለፕሮዳክት ማናጀር እዚህ ጋር ያለው ለኮንትሮለር እና ለፕሮዳክት ማናጀር ኤ እዚህ ጋር ያለው ለፕሮኪርመንት ማናጀር እና ለፕሮዳክት ማናጀር ኤ ይታዘዛሉ ማለት ነው። ለሌላውም እንደዛ ያለ ይቀጥላል። እዚህ ጋር ለፕሮዳክት ማናጀር ቢ፣ ለቫይስ ፕሬዚዳንት ቢ፣ ለፕሮዳክት ማናጀር ቢ፣ ለማኑፋክቸሪንግ ፕሬዚዳንት እያለ የሁሉም ይቀጥላል ማለት ነው። ስለዚህ ሁለት አለቃ ነው ያላችሁ ማለት ነው። አንደኛው የቲም መንበሩ፣ ሁለተኛው ፈንክሽናል ማለት ስራዎቹ እዚህ ጋር ለዲዛይን፣ እዚህ ጋር ለማኑፋክቸሪንግ፣ እዚህ ጋር ለማርኬቲንግ እያለ ይታዘዛሉ ማለት ነው። ይሄን ነው የሚያሳየው ስትራክቸሩ። ስለዚህ ለዛ ነው እዚህ ጋር ለቲም ሊደር ያልኳችሁ ፕሮዳክት ማናጀሮች አሉ እና ለቲም ሜምበሩ ፈንክሽናል ኤሪያ ላይ ያሉ ሱፐርቫይዘሮች አሉ፣ ለእነሱም ትታዘዛላችሁ። ስለዚህ ሁለት አለቃ ነው የሚኖረው በዚህ ኬዝ ማለት ነው። ስለዚህ ሰምታይም ኦርጋናይዝ ስትራክቸር ኒድስ ቱ ቢ መልቲ ፎከስድ ኢን ዛት ቦዝ ፕሮዳክት ኤንድ ፈንክሽን ኦር ፕሮዳክት ኤንድ ጂኦግራፊ። ስለዚህ ብዙ ጊዜ ይህን የምናደርገው ፕሮዳክትን ከፈንክሽን ፕሮዳክትን ከጂኦግራፊ ጋራ ትኩረት በአንድ ጊዜ እንዲሰጣቸው ስንፈልግ ነው ማለት ነው። ስለዚህ ይህን ደግሞ አቺቭ የምናደርገው ማትሪክስ ስትራክቸርን ተጠቅመን ይሆናል ማለት ነው። ስለዚህ ማትሪክስ ካን ቢን ዩዝድ ዌን ቦዝ ቴክኒካል ኤክስፐርታይዝ ኤንድ ፕሮዳክት ኢኖቬሽን ኤንድ ቼንጅ አር ኢምፖርታንት ፎር ሚቲንግ ኦርጋናይዜሽን ጎል። ስለዚህ የኦርጋናይዜሽኑ ጎል ለማሳካት ቴክኒካል ኤክስፐርታይዝ የምንለው የፈንክሽናል ኤሪያ ላይ ያሉት የማኑፋክቸሪንጉ፣ ሂውማን ሪሶርስ፣ ፋይናንሱ ምናምን ሲያስፈልግ እና ሌላ ደግሞ ፕሮዳክት ኢኖቬሽን ላይ ማተኮር ሲያስፈልግ ነው ማለት ነው። ስለዚህ ዋናው ትኩረታችን ማትሪክስ ላይ ቲሞችን ዴቨሎፕ እናደርግና በቲም እንከፍላቸዋለን። ቲሞቹ ፕሮዳክቱ ላይ እንዲያተኩሩ እናደርጋለን። የተለያዩ ፈንክሽናል ኤሪያዎችን በማድረግ አንድ ሰራተኛ ለሁለት ሰው እየታዘዘ እንዲሰራ በማድረግ ፕሮዳክትን ዴቨሎፕ ማድረግ ላይ እያተኮረ ስርዓት ነው ይሄ። ስለዚህ ዋናው ትኩረቱ ምንድነው? ሆሪዞንታል ኮኦርዲኔሽን እና ቨርቲካል ሊንኬጅ መፍጠር ነው። ሁለቱንም ሆሪዞንታልን ቨርቲካልንም በአንዴ ነው። ለፈንክሽናል ኤሪያ ስትሄዱ ቨርቲካል ትታዘዛላችሁ፣ ለፕሮዳክት ማናጀር ደግሞ ሆሪዞንታል ትታዘዛላችሁ ማለት ነው። ኢን ማትሪክስ ኦርጋናይዜሽን ስትራክቸር ኤቭሪ ኢምፕሎይ ሃዝ ቱ ሱፐሪየር ነው የሚለው። ስለዚህ በማትሪክስ ስትራክቸር ላይ እንዳልኳችሁ ሁለት የበላይ ይኖራቸዋል። ዋን ቼን ኦፍ ኮማንድ ኢዝ ፈንክሽናል ኤንድ ዘ አዘር ቼን ኦፍ ኮማንድ ኢዝ ፕሮጀክት ቲም ነው። ስለዚህ ፕሮጀክቱ ሆሪዞንታል ላይ ያለው አለ፣ ፕሮጀክት ኤቢሲ እያልን የምንከፍለው ለፕሮጀክት ቲሙ የበላይ ይኖራቸዋል። አንደኛው ፈንክሽናል ኤሪያ ላይ ያለው የማርኬቲንግ ፋይናንስ ላይ የምንለው ያዛችኋል ማለት ነው። ሄንስ ማትሪክስ ስትራክቸር ሪፈርድ ቱ አስ መልቲ ኮማንድ ሲስተም ቦዝ ቨርቲካል ኤንድ ሆሪዞንታል ዳይሜንሽን። ስለዚህ ቨርቲካልም ሆሪዞንታል የሚያዛችሁ ስላለ መልቲ ዳይሜንሽን ኮማንድ ሲስተም እንለዋለን ማለት ነው። ቦዝ ዳይሜንሽን ኦፍ ዘ ስትራክቸር አር ፐርማነንት ኤንድ ባላንስድ መሆን አለባቸው። ሁለቱም ስትራክቸሮች ፈንክሽናል ወይም ፕሮጀክት ቲሙ በእናንተ ላይ ያላቸው ፓወሮች ባላንስ መሆን አለበት። ቦዝ ፈንክሽናል ኤንድ ፕሮጀክት ማናጀር ወይም የፈንክሽናሉ የፕሮጀክት ማናጀር ፓወር መብለጥ የለበትም። ሁሉም እኩል ስልጣን ያላቸው ሁለቱም ማናጀሮቻችሁ ማለት ነው። ስለዚህ ማትሪክስ ስትራክቸር ኢዝ ሱቴብል ዌን ዘ ኦርጋናይዜሽን ታስክ አር አንሰርቴን ኮምፕሌክስ ኤንድ ሃይሊ ኢንተርዲፔንደንት ኦር ዌን ዘ ኦርጋናይዜሽን ሃዝ ቱ ኮፕ ዊዝ ሞር ዛን ዋን ፈንክሽን ኦር ፕሮጀክት ነው የሚለው። ስለዚህ ማትሪክስ ስትራክቸር አመች የሚሆነው አንሰርቴን ኢንቫይሮንመንት፣ ኮምፕሌክስ እና በጣም ኢንተርዲፔንደንት ሲያስፈልግ በሰራተኞች እና ኦርጋናይዜሽኑ ላይ ደግሞ ከአንድ ፈንክሽን ወይም ፕሮጀክት በላይም በአንድ መስራት ሲኖርበት የሚመሰረት ስትራክቸር ነው ማለት ነው። ስለዚህ ስትሬንግዝ እና ዊክነሱ ምንድን ነው? የማትሪክስ ስትራክቸር ስንል ስትሬንግዙ ላይ አቺቭ ኮኦርዲኔሽን ነሰሳሪሊ ቱ ሚት
ዱዋል ዲማንድስ ፍሮም ከስተመር ነው የሚለው። ስለዚህ እንደ ጥንካሬ የሚታየው ምንድነው? ዱዋል ዲማንድ ፎር ከስተመር ለማሟላት ነው ጥቅሙ ማለት ነው። ከፈንክሽን አንጻር እና ከፕሮዳክት አንጻር ማለት ነው። ስለዚህ ፍሌክሲብሊ ሼሪንግ ሂውማን ሪሶርስ አክሮስ ፕሮዳክት ነው። ስለዚህ ሂውማን ሪሶርስን ፍሌክሲብሊ ሼር ማድረግ እንችላለን ከፕሮዳክቶች ላይ ማለት ነው። ከፕሮዳክት ማናጀር ወደ ፕሮዳክት ማናጀር ብያለን መምራት እንድንችል ያስችለናል ማለት ነው። ይህን ሲዩትር ቱ ኮምፕሌክስ ዲሲሽን ኤንድ ፍሪኩዌንት ቼንጅን አንስቴብል ኢንቫይሮንመንት ነው። ስለዚህ ፍሪኩዌንት ዲሲሽኖች ኮምፕሌክስ የሆኑ ኢንቫይሮንመንቶች ሲገጥሙን አንስቴብል ኢንቫይሮንመንት ውስጥ ይህ ስትራክቸር አሪፍ ይሆናል። and provide opportunity for both functional and product skill development። ስለዚህ አንድ ሰራተኛ ባንዴ ፈንክሽናሊም ፕሮዳክት ላይም ያለውን እውቀት ማዳበር ይችላል ማለት ነው። ኤንድ ቤስት የሚሆኑ ለምንድን ነው? ለሚድል ሳይዝድ ኦርጋናይዜሽን ዊዝ መልቲፕል ፕሮዳክት ነው። ኦርጋናይዜሽኑ ሚድል ሳይዝድ ሆኖ መልቲፕል ፕሮዳክቶችን በአንድ ጊዜ ከአንድ በላይ ፕሮዳክትን የሚያመርት ድርጅት ከሆነ ይህ ስትራክቸር ይመቸዋል ማለት ነው። ግን እንደ ድክመት የሚነሳበት ይህ ስትራክቸር ምንድን ነው? ዊክነሶቹ ኮዝ ፓርቲሲፓንትስ ቱ ኤክስፒሪየንስ ዱዋል ኦቶሪቲ ዊች ካን ቢ ፍራስትሬቲንግ ኤንድ ኮንፊውዚንግ እና አንድ ሰው ለሁለት ሰው መታዘዙ በጣም ኮንፊውዝ ሊያደርገው ይችላል፣ እንዲፈራ ሊያስችለው ይችላል ማለት ነው። ለአንዱ አለቃው የበለጠ ትኩረት ከሰጠ ያኛው ይቆጠዋል። ስለዚህ በዚህ መሀል ምንድነው ያ ሰውዬ ኮንፊውዝ ይሆናል ማለት ነው። አንዱ ዊክነሱ ነው። ኤንድ ሚት ፓርቲሲፓንትስ ኒድ ጉድ ኢንተርፐርሰናል ስኪል ኤንድ ኤክስቴንሲቭ ትሬኒንግ። ስለዚህ ሰራተኞች ደግሞ ኢንተርፐርሰናል ስኪል ያስፈልጋቸው፣ ምክንያቱም ሁለት አለቃ ነው ያላቸው። ኤንድ ኤክስቴንሲቭ ትሬኒንግ በጣም ልምድ ያስፈልጋል ፈንክሽናል ኤሪያ ላይም ፕሮዳክት ላይም ስትሰሩ ማለት ነው። ይህም እንደ ድክመት ይነሳበታል። ኤንድ ኢት ኢዝ ታይም ኮንሱሚንግ ኢንቮልቭ ፍሪኩዌንት ሚቲንግ ኤንድ ኮንፍሊክት ሪዞሉሽን ሴሽን ነው። ስለዚህ በጣም ጊዜ ወሳጅ ነው፣ ምክንያቱም ፍሪኩዌንትሊ ተደጋጋሚ ስብሰባዎችን እና የግጭት መፍታት ስላለብን በዛ ምክንያት ጊዜያችንን የሚወስድ የኦርጋናይዜሽን ስትራክቸር አይነት ነው ማለት ነው። ስለዚህ ዊል ኖት ወርክ አንለስ ፓርቲሲፓንት አንደርስታንድ ኢት እና ሰራተኞች ካልተረዱት ድረስ በትግበራ ላይ ለመግባት የማይችል ስትራክቸር ስለሆነ እንደ ድክመት ይታይበታል። ይሄም ኤንድ ሪኳየር ግሬተር ኢፈርት ሜንተር ፓወር ባላንስ ነው። ስለዚህ በጣም ከፍተኛ የሆነ ኢፈርት ያስፈልገናል የፓወር ባላንስን ለማምጣት ማለት ነው። ስለዚህ እነዚህ እንደ ዊክነስ ይነሱበታል፣ እንደ ስትሬንግዝ የሚነሱበትን አየን ማለት ነው። ባጭሩ ማትሪክስ ስትራክቸር የተለያዩ ፕሮዳክቶች ሲኖሩብን በፕሮጀክት እንከፋፍላቸው እና የፈንክሽናል ኤሪያዎቹ አሉ። ስለዚህ ለፈንክሽናል ኤሪያውም ለአንዱ ፕሮዳክት ካታጎሪ አንድ ሰራተኛ እንዲሰራ ማድረግ ስንችል ምን ይባላል? ስትራክቸራችን ማትሪክስ ስትራክቸር ይባላል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣው ስትራክቸር ደግሞ ሞጁላር ስትራክቸር ወይም ቨርቹዋል ኔትወርክ ስትራክቸር የምንለው ነው። ይሄ ደግሞ ምንድነው? ዋና ትኩረቱ ኮር አክቲቪቲ አር ፐርፎርምድ ባይ ሴንትራል ሀብ ፋይል አዘር ፈንክሽን ኤንድ አክቲቪቲ አር አውትሶርስድ ቱ ኮንትራክት ፓርትነር ነው። ስለዚህ ይሄ ደግሞ ለየት የሚያደርገው ምንድነው? ቨርቹዋል ኔትወርክ ስትራክቸር የምንለው ኮር አክቲቪቲ ነው። የሆነ ብዙ ጊዜ ትንሽ ቢሮ ራሱ ሊበቃችሁ ይችላል ማለት ነው። ስለዚህ ዋና ስራው እናንተ ትሰራላችሁ፣ የተቀረውን ስራ ለሌሎች ኦርጋናይዜሽኖች በኮንትራት አውትሶርስ ታደርጓቸዋላችሁ። አውትሶርስ ማድረግ ማለት የተለያዩ ስራዎችን በሌላ ኦርጋናይዜሽኖች ማሰራት ስትችሉ አውትሶርሲንግ ይባላል ማለት ነው። አውትሶርሲንግ ማለት ሚስቱ ኮንትራት አወር ሰርቴድ ታስክ ኦር ፈንክሽን ሰቸስ ማኑፋክቸር ሊሆን ይችላል፣ ሂውማን ሪሶርስ ሊሆን ይችላል፣ ለሌሎች ድርጅቶች እንዲሰሩላችሁ ማድረግ አውትሶርሲንግ ይባላል ማለት ነው። ስለዚህ እናንተ ዋናውን ስራ ትሰራላችሁ፣ የተቀረውን ስራ በሌሎች ድርጅቶች ማሰራት ማለት ነው። ስለዚህ ብዙም ኦርጋናይዜሽን የማያስፈልገው አይነት ስትራክቸር ነው ማለት ነው ይሄኛው። ይኸው ስትራክቸሩን ለማየት ያክል ዋናውን ስራ እዚህ ጋር ሴንትራል ሀብ የምንለው እዚህ ጋር ለእናንተ ትሰራላችሁ፣ የተቀረውን ስራ በሌላ ድርጅት ታሰራላችሁ። ማርኬቲንጉን፣ ማኑፋክቸሪንጉን፣ ዲስትሪቢዩሽን ማድረጉና አካውንቲንጉን በሌሎች ድርጅቶች ብታሰሩ ይሄ ምን ይባላል? ቨርቹዋል ኔትወርክ ስትራክቸር ይባላል ማለት ነው። ይህን ነው የሚመስለው፣ ቀላል ነው። ብዙም ምንድነው ቦታ ስፔስ አያስፈልጋችሁም። የተለያዩ ስራዎችን በሌላ ተለያዩ ድርጅቶች ስለምታሰሩ ማለት ነው። ስትራክቸር ደግሞ ምን ይሆናል ማለት ነው? ሃይብሪድ ስትራክቸር ነው። ስለዚህ as a practical manner many structure in real world does not exist in pure forms we have outlined in this chapter። ስለዚህ ከላይ ያየናቸው ስትራክቸሮች ራሳቸውን ችለው ምንድነው ኤግዚስት ላያደርጉ ይችላሉ። ማለትም በሚክስ ሆነው ሊቀርቡልን ይችላሉ ማለት ነው። ብቻቸውን አንዱ ስትራክቸር ብቻ እንደ ኦርጋናይዜሽን ላይ ተጠቀም ይችላል። ስለዚህ ሞስት ላርጅ ኦርጋናይዜሽን ፓርቲኩላር ኦፍትን ዩዝ ሃይብሪድ ስትራክቸር ዛት ኮምባይን የካራክተሪስቲክ ቫሪየስ አፕሮች ቴለርድ ቱ ስፔሲፊክ ስትራቴጂክ ኒድ ነው የሚለው። ስለዚህ ብዙ ኦርጋናይዜሽኖች ግን ሃይብሪድ ስትራክቸር ነው በአሁኑ ሰዓት የሚጠቀሙት። ያ ማለትም የተለያዩ ካራክተሪስቲኮችን የተለያዩ አፕሮቾችን እንደ ስፔሲፊክ ስትራቴጂ ኒዳችን እንደሚያስፈልገን የተለያየ አይነት ኦርጋናይዜሽን መዋቅርን በመጠቀም
ልንሰራ እንችላለን። ስለዚህ ሞስት ካምፓኒዎች ኮምባይን ያደርጋሉ የፈንክሽናል፣ የዲቪዥናልን፣ የጂኦግራፊካል፣ ሆሪዞንታል ኤንድ ኔትወርክ ስትራክቸርን በመጠቀም ሊሰሩ ይችላሉ ማለት ነው። አንድ ላይ የተለያዩ ስትራክቸሮችን በማዋሃድ ማለት ነው። ስለዚህ ሃይብሪድ ስትራክቸር ማለት እስካሁን ያየናቸውን ፈንክሽናል፣ ዲቪዥናል፣ ጂኦግራፊካል ወይም ኔትወርክ ስትራክቸርን እና ሃይብሪድ ስትራክቸርን በመጠቀም በሃይብሪድ ስትራክቸር ምክንያት እነዚህን አደባልቀው ሊጠቀሙ ይችላሉ ነው። ይሄኛው ስትራክቸር ቀላል ነው። ሁሉንም አዋሃዳችሁ የተለያዩ እንደሚያስፈልጋችሁ ሁኔታ የሚያስፈልጋችሁን ስርዓት እየተጠቀማችሁ ልትቀጥሉ ትችላላችሁ ማለት ነው። ስለዚህ ቻፕተር 3 ላይ የፋንዳሜንታል ኦፍ ኦርጋናይዜሽን ስትራክቸር ይህን ይመስላል ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር እነዚህን ተጠቅማችሁ ኦርጋናይዜሽናችሁ ስትራክቸሩን ማውጣት ይቻላል ማለት ነው። ስለዚህ ቻፕተር 3 ይህን ይመስላል ማለት ነው። አይ ሆፕ እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ቴሌግራም ግሩፓችን ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እና ምን ይጨመር ምን ይቀነስ በኮመንት ላይ አሳውቁኝ። በተጨማሪም ከልብ አመሰግናለሁ ቪዲዮን ቪፒኤን አብርታችሁ ስለምታዩልኝ። በቀጣዩ ቻፕተር እስከምንገናኝ መልካም ጊዜ። ቻው ቻው።